ሩታዬ አይዞሽ አይዞሽ ይውላችሁ እንግዲህ በጣም ነው ማዝነው። በዚህ ሁኔታ ላይ ናት ነፂም ብትሆን ማለት ነው። ሩታና ነፂ በጣም ተጎጂዎች ናቸው። አብርሽ ደግሞ ሄዳለሁ ትላለክ። ምንድን ነው የምታስፈራራት? ሩታን ምንድን ነው የምታስፈራራት እንዴ? ምንድን ነው? ወዴት ነው የምትሄደው እንዴ? ሁሉንም ሴት ጥለህ ሄደክ ምን አማራጭ አለክ? ኦ በጣም አዝናለሁ ነፂ። አይዞሽ አይዞሽ አይዞሽ። ተው ጋይስ፣ አንዳንድ ተሳዳቢዎች ኮመንት ላይ የምትሳደቡ ባካችሁ ተው። ምክንያቱም ሴት ልጅ ልቧ ከተሰበረ በጣም ከባድ ነው እና ይኸው በዚህ ሁኔታ ራሷን ያው ለማድረግ በሚያሳዝን ሁኔታ ላይ ናት። እስኪ ለማንኛውም ይሄን ደግሞ ጠምሻ ስሙት። እየተማመንን ካልሆነማ ምንም አንቺንም መጠበቅ ያስፈልግ። ምን ነው አብርሽ ወጥ ረገጥክ። እኔና አንቺ ካልተግባባን በቃ ብሄድ ነው የሚሻለው። እኔም ብቻ ስሙኝ፣ እኔም ብቻ አዳምጡኝ፣ እኔም ብቻ እዩኝ፣ እኔም ብቻ እንዲያርጉልኝ የምትለው ነገር አለ አብርሽ። በጣም የሚያስጠላ ባህሪ ይሄ ነው። ሁሉ ነገር እኔ ብቻ የምትለው ነገር አለ። በቃ ሩታ ጠይቀሃለች፣ መልስላት። ለምንድን ነው አንተ መልሶችን ላለመመለስ አለባብሰክ ለማለፍ ስትል ሩታን በቃ አላ አይደለ ኢግኖር እያደረግካት? በቃ ካልተማመንን ካላመንሽን እንዴ አላመነችክም፣ ማስረዳት እንድታምን ግልጽ አድርገክ እንዴ። አንተ ማነክ? ምንድነው? ቆይ እኔ አልገባኝም እንዴ። እንዴት ነው አንተ በዚህ ደረጃ ያረገዘችን ሴት እርጉዝ የሆነችን ሴት ሩታን በዚህ ደረጃ ለመበደል የተነሳበት ምክንያት ምንድን ነው? ወይስ ሩታንም አትፈልጋትም አንተ? አልገባኝም። ወይስ አሁን ሩታን ትተክ ወደ ነፂ ለመሄድ ነው? ሩታ በስበብ አሁን ቤቷ ሩታ አንድ ነገር ልንገርሽ፣ ቤትሽን ጥለሽ የትም መሄድ የለብሽም። የትም ማለት ነው። አንደኛ አንቺ እርጉዝ ነሽ። እርግዝና ደግሞ መንገድ አይፈቀድለትም። ቢያንስ 3 ወር 4 ወር ጽንሱ መጠንከር አለበት። ስለዚህ እኔ ልመግርሽ የምችለው ቤትሽን ጥለሽ የትም እንዳትሄጂ። የትም እሱ ከሄደ ይሂድ። እኛ አለንልሽ። የቤት ኪራይ እኛ እንከፍልልሻለን፣ እናግዝሻለን። እኛ ከአንቺ ጎን ነን። ነፂንም ደግሞ ላግኛት ያልሽው ነፂ መታ አግኛትና እህትሽ ናት። በቃ እውነት ያለውን ነገር ተነጋግራችሁ አሳምኛት። ልታሳምኛት ይገባል ያለውን ነገር። አይኖ ነፂያው እንደዚህ ሆነሽ አብርሽ ለእኔ ጠይልኝና አንቺ ውጪ አትልሽም። ቢኮዝ ነፍሰ ጡር ነሽ፣ እሷም ትረዳለች ብዬ አስባለሁ። ግን አብርሽ ግን በቃ መሄድ ይሻላል። እችን ሻንጣ እንደው እያያስካት መሄድ ይሻላል። እችን ሻንጣ እያያስክብች እንዲ ኧረ ሻንጣ እንኳን ከለሩን ቀየር አድርገው እንዲ መሄድ ይሻላል፣ ብንሄድ ይሻላል፣ መሄድ ይሻላል። በቃ ካልተረዳሽ መሄድ ይሻላል። ምን እንደምታስፈራራት እንዲ? አንተ ከሄድክ ሩታ መኖር የማትችል አስመሰልከው እኮ እንዲ። ኧረ ቆም ብለህ ካስብ። የሚደብር ነገር ይደብራል። ምን ሆነክ ነው? ለሁሉም ነገር እኮ ልክ አለው። ከልክ ያለፈ ነገር ባታረግ መልካም ነው። በእውነት በጣም ነው የደበረኝ እኔ እና አሁንም ቢሆን አብርሽ ከድርጊትክ ተቆጠብ። አታስፈራራት ልጅቷን። ሩታ አንተን ብትሄድ አንተን ባትሄድ ትኖራለች። አታስፈራራት። ሁል ጊዜ አንተ ብቻ አዋቂ፣ ሁል ጊዜ አንተ የምትናገረውን ብቻ የማዳመጥ ግዴታ የለባትም። ገብቶሃል? አንዳንድ ጊዜ ደግሞ አጥፍተሃል። ያጠፋህባትን ጥፋት ደግሞ እንትን ልትላት ይገባል። ጥፋትህን አምነህ እግሯ ላይ ልትወድቅ እንጂ ድጋሚ ልታስፈራራ ጥዬሽ እሄዳለሁ። ሄዳ ከሄድክስ እሷ ምን ይጎልባታል? ትኖራለች። ስንት እናቶች አሉ አይደል እንዴ ልጆቻቸውን ለብቻቸው የሚያሳድጉ እንዴ። ገና ለገና አረገዘች ብለክማ ትጨማለቅባት ብዬትም አትሄድም ብለክ አስበክ እንዴ። እኔ እውነት ሩታ እንደዛ ስትከፋ ሳይ በጣም ነው ያዘንኩት እንደ ሴት። ቢኮዝ እርግዝና ላይ ሆናችሁ መበሳጨት፣ መናደድ፣ መራብ፣ መጠማት፣ መድከም ስለማይፈቀድ ማለት ነው። እና በጣም ልታከብራት ነው የሚገባው እንጂ በዚህ ሁኔታ እንደዚህ እንድትሆን ማድረግ በራሱ በጣም ነው ማዝነው። እና ነፂ ደግሞ ተጠናከሪ። ነገ ሌላ ቀን ነው። ነገ የሚጠብቅሽ ጥሩ ነገር ሊኖር ይችላል። በቃ ጠንክሪ፣ ተጠናከሪ። በዛ ላይ ደግሞ ስሙን መጥራት ስለማልችል ነው የተለያዩ ነገሮችን ዩቱብ ላይ ማሳየት አይፈቀድም እና አንቺ አሳይተሻል። ቀዩ ነገር በተለይ ከበር አድርጊበት ወይም በትንሹ ቆርጠሽ አውጪው ስለማይፈቅድ የዩቱብ ሕግ ማለት ነው። እና አትጨናነቂ። በራስሽ ላይ ደግሞ ውሳኔ መወሰን የለብሽም። ነገ ሌላ ቀን ነው እኮ በቃ እንዲህ በጣም ብዙ ሴቶች እኮ በሚያፈቅሩት ሰው በሚወዱት ሰው ትዳራቸው ምናምን ተከተው እኮ የራሳቸውን ህይወት መኖር የጀመሩ ብዙ ሰዎች አሉ። ስለዚህ በዚህ ሁኔታ ራስሽን እንደዚህ ያደርጋለሁ ብለሽ በዚህ ሁኔታ መሄድሽ በጣም አዝኛለሁኝ እኔ። ተጽናኝ። ገብቶሻል? ሩታን ማግኘት ከቻልሽ ደግሞ ሩታን አግኝተሻት ብታወሪያት፣ በትህትና ብታወሪያት ማለት አንቺም ከዛ ዲፐርሽን ውስጥ እንድትወጪ ሩታም ደግሞ በሰላም ኑሮዋ እንድትኖር ከአብርሽ ጋር እንድትቀጥል ሰላማዊ በሆነ መንገድ አግኝተሻት እንደተማረ ሰው እንደ ትልቅ ሰው በቃ እንደ ፈረንጆች ተገናኝታችሁ ብታወሩ፣ እንደ ሀበሻ ሳይሆን እንደ ሀበሻ ከሆነ ድብድብ ነው። እንደ ነጮች እንደ ተማረ ኃይል
ተገናኝታችሁ በቃ እንዲህ ነበረ ኖርማል ይሄ ያለው ነገር ብላችሁ ችግራችሁን ፈታችሁ አንቺና ሩታ ጥሩ እህትና ማቶች ሆናችሁ አብርሽ ጥሩ ወንድምሽ ሆኖ መቀጠል ትችላላችሁ። እና ግን እኔ ግን አብርሽ እያናደደኝ ነው የምር። ስለ አብርሽ በጣም እየተናደድኩ ነው። ሩታ ላይ እየቀለደ ነው ጋይስ፣ የምር ሩታ ላይ ነው እየቀለደ ያለው። ሩታ አይዞሽ ከጎንሽ ነኝ፣ ምንም እንዳታስቢ። ደግሞ ቪዲዮ ጫኝ እሺ፣ ቻናልሽ ላይ ውዴ፣ አንቺም ቻናል ላይ ቪዲዮ ጫኝ እና በቃ እንወድሻለን ሩታ፣ አይዞሽ። ለጽንሱ ጥሩ አይደለም፣ ብዙ እንደዚህ መናደድ የለብሽም። እኔ ልልሽ የምችለው ይሄ ነው። ነፂ አንቺም አይዞሽ፣ ሴት ነሽ። ሴት ሆነሽ ደግሞ ሴት ላይ መፍረስ ስለማልችል ነው። በቃ እንጃ፣ በጣም የሩታ ነገር በጣም ነው ያሳዘነኝም። በጣም እንዴ በቃ ካልተስማማሽ ይሄዳለሁ ይላታል። እንዴ ይሄዳ ጥርግ ይበል። ምን አስፈራሽ? እኛ አለንልሽ፣ እኛ እህቶችሽ እናበረታታሻለን። እሺ አይዞሽ ሩታዬ፣ እኛ አለን ከጎንሽ። የቤት ኪራዩንም እንዳታስቢ፣ ስለምንም ነገር እንዳትጨነቂ። ይሂድ እስኪ እሱ ሄዱ የት እንደሚደርስ እናየዋለን። ይሂድ እና ያለው ነገር ይሄ ነው ጋይ። ስለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ስሜታዊ ስለሆንኩ ነው። ያስቀየምኳችሁ ካላችሁ በጣም ይቅርታ አድርጉልኝ። ባይ ባይ።